ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ በድጋሚ ተገናኝተናል። ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 ተመልሷል። ሮዛ መኮንን እንዲሁም ባልደረባዬ አሸናፊ እንዳላብረናችሁን ዘልቃለን። አበይት ጉዳዮችን ለምዕራፍ 2 ያዝነውን እናስተዋውቃችሁ። በኢትዮጵያ ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚያዊ እድገትን ለማምጣት አጋዥ ስለመሆኑ ተገለጸ። ግብጽ የኢትዮጵያ ባህር በር ጥያቄን ለማደናቀፍ በአፍሪካ ቀንድ ሀገራት የምታደርገው ያልተገባ ጣልቃ ገብነት ተቀባይነት የሌለው መሆኑን ምሁራን ተናገሩ። የተለያዩ ዓለም ሀገራት መሪዎች በኢትዮጵያ ያደረጉት ጉብኝት የስኬታማ ዲፕሎማሲ ውጤት መሆኑ ተጠቆመ። ከውጪ ከመረጥንላችሁ ጉዳይ የአሜሪካው ጦር ሚኒስቴር ፔንታጎን የቻይና ኒውክሌር አረሮች ምርት ከ2020 ጀምሮ የነበረው ፍጥነት ዝግ ማለቱን አስታወቀ። በስፖርት የ35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ዛሬ መደረግ ሲጀምሩ ግብጽ ከደቡብ አፍሪካ የሚያደርጉት ጨዋታ ተጠባቂ ነው። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ከያዝነው ጉዳይ መካከል የ48ኛው የጉሚ በለል ውይይት ዛሬ ተካሂዷል። ያንን በተመለከተም እንደዚሁ በዘገባችን ተጨማሪ መረጃዎችን ኋላ ላይ እናደርሳችኋለን። አሊ ደደፎ በቀጥታ መስመራችን ላይ አለ። ጥቅምና የብሔራዊ ጥቅምና ሚዲያ ምን ያስተሳስራችኋል? ተጨማሪ የሆነ ማብራሪያውን ወደ ኋላ ላይ እንጠብቃለን። አብራችሁን ዝለቁ። ከማለዳ ጀንበር ጋር አብሮ የሚፈነጥቅ የዛሬዋ የኢትዮጵያ ታሪክ ከእያንዳንዱ ጅረት፣ ከእያንዳንዱ ማሳ፣ ከእያንዳንዱ ዜጋ፣ ከእያንዳንዱ ተቋም፣ ከእያንዳንዱ ቅርስ፣ ከእያንዳንዱ ፕሮጀክት ኢትዮጵያን የሚያጸኑ ምሰሶች የሚገኙበት፣ ብሔራዊ ጥቅም የሚዘገብበት፣ የነገይቱን ኢትዮጵያ ዛሬ የሚገነቡ ዜጎች ትንቅንቅ የሚወሳበት፣ የጋራ ምናብ የሚቃኝባቸው ተረኮች የሚገለጹበት፣ ሉዓላዊነትና ሀገራዊ ክብርን የምንጠብቅበት፣ እህት ወንድማማችነት የሚወሳበት፣ አብሮነት ደምቆ የሚታይበት፣ አንዳችን ለአንዳችን የምንደምቅበት፣ በህብረ ፈርጥ ኢትዮጵያ ህብረ ብሔራዊ አንድነት የሚተነተንበት፣ አፍሪካን አልፎ ዓለምን የምንቃኝበት፣ ከታሪክ በጎን ቆጥሮ ህልሞች የሚፈቱበት ቁርጠኝነት፣ ላዕላይ መዋቅሩን ቀርጾ የዜጎችን ድምጽ ሰምቶ ፈጥሮና ፈጥኖ ነገ ዛሬ የሚታነጽባቸው ገድሎች የሚነገሩበት፣ ከአራቱም የኢትዮጵያ ማዕዘናት የሚፈልቅ ዘገባ፣ እውነትና ተስፋን ጨምቆ ትብብርና ትጋትን ታጥቆ የኢትዮጵያን የከፍታ ጉዞ የሚያበስር አዲስ ድምጽ። ተመልካቾች በዜና ኢትዮጵያ ቀዳሚ ያደረግነው የአጀንዳ ጉዳያችን ነው። እንደ ሀገር ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚ እድገትን ለማምጣት ያግዛል። ይህንን ሀገራዊ የኢኮኖሚ እድገቱን ለማድረግ ደግሞ የተቋማት ግንባታን ታሳቢ ማድረግ ይገባል። በዚህ ጉዳይ ላይ አቤል ሙሉጌታ ተጨማሪ አዘጋጅቷል። በኢትዮጵያ ዘላቂ እድገትና ብልጽግና እንዲሁም ኢኮኖሚያዊ ልዕልናን ለማረጋገጥ ሁለንተናዊ ሰላም እጅግ ወሳኝም ነው። በተለያዩ ዘመናት ኢትዮጵያ ባጋጠሟት አለመግባባቶችና የሰላም ችግሮች ዘላቂና ሁለንተናዊ እድገት እንዳይኖራት አድርጓታል የሚለው የመደመር መንግስት ጦርነትና ግጭት
ብዙ የእድገት እድሎቿን የቀማት ሀገር ሆና እዚህ ትውልድ ላይ መድረሷንም ያስቀምጣል። ይህም በኢትዮጵያ ከድህነቷ ለሚያተርፉ አካላት ለጣልቃ ገብነታቸው ምቹ ሁኔታንም ሲፈጥርም ቆይቷል። በውጤቱም ኢትዮጵያ የሀብታም ድሃ ህዝቡም በሀብት ላይ ቆሞ በድህነት መኖርን እንዲላመድ አድርጎታል ሲልም የመደመር መንግስት እሳቤ ተነትናል። እንዲሁም ደግሞ ያሉ ችግሮችን ከራስ አውድ ተነስቶ መፍትሄ ለመስጠት የሚያስችል ጠንካራ ስርዓትና መዋቅር እንደ ሀገር አለመዘርጋቱም አንድ ፈተናም ሆኗል። ነገር ግን ሀገራዊ ሰላምና ልማት የአንድ ሳንቲም ሁለት ገጽታም ናቸው። ሰላም ባለበት ሀገራዊ ልማትና ሁሉን አቀፍ ብልጽግናን ማረጋገጥም ይቻላል። በለውጥ ወደ ስልጣን የመጣው የመደመር መንግስት እንደ ሀገር ዘላቂ ሰላምን በማረጋገጥ ረገድ የኢትዮጵያን ብልጽግናን እውንም ለማድረግ የተለያዩ እርምጃዎችንም ወስዷል። አሁንም ለሰላም የሚሰጠው አማራጭም ቀጥሏል። እንደ ሀገር ዘላቂ ሰላምን አስፍሮ ሀገራዊ መግባባትንም ፈጥሮ የበለጸገ ሀገርን ለትውልድ ለማሻገር የሁሉም አካል ተሳትፎንም የሚያረጋግጥ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ መገባቱም አብነታዊ እርምጃ ነው። ይህም ዘላቂ ሰላም እንዲሰፍንና አካታች የሆነ ሀገራዊ መግባባትንም ለመፍጠር የተወሰደ እርምጃም ያደርገዋል። በተረጋጋና መደማመጥ በሰፈነበት ሀገር ውስጥ የሰከነ ፖለቲካ ስርዓትም ይዘረጋል። ማህበራዊ ፍትህን በማረጋገጥም ጠንካራ ኢኮኖሚ እንደ ሀገር እውን ማድረግም ያስችላል። እንደ ሀገር የኋሊት ጉዞን ለመግታትና በቀጣይም የጋራ ሀገረ መንግስትን ለማኖር እንደ ሀገርም ለመመካከር አንድ እርምጃም ሆኗል። ሰላምን ለማጽናት የጋራ የሆነች ሀገርንም ለመገንባት ጥረቶችን ማጠናከር የግድ ስለመሆኑም ብዙዎች የሚጋሩትም ድምፅ ነው። በሀገሪቱ ላይ ወደ ኋላ የቀሩ ሰላምን ጎታች ጉዳዮች ማስቀረት መቻል። ከዚህ ዋናነት የሚጠቀሰው አሁን የጀመርነውና ለመቋጨት እያሰብን ያለነው የምክክር ኮሚሽን ነው። የምንመካከረው በዋናነት ሰላማችንን እንዴት እናስጠብቃለን፣ ከሰላማችንን ካስጠብቅን ደግሞ በጋራ እንዴት እንለማለን፣ እንደገና በልማት ደግሞ ወደ ኋላ ቀሩትን እንዴት እንደግፋለን እያል ሰላማችንን በደንብ መጠበቅ አለብን ማለት ነው። አፍራሽ ኃይሎች አሉ። ለኢትዮጵያ ደግሞ የረጅም ጊዜ የቆዩ ለኢትዮጵያ መልካም የሚያስቡ አገሮችም ከውስጥም ከውጭም አሉና ስለዚህ ሰላማችንን ከተጠበቀ በደንብ እንደምንለማ እንደምንበለጽግ በአፍሪካም ብሎ በዓለም ተምሳሌት እንደምንሆን ስለሚያውቁ ተቀናቃኞቻችን ጭምር ሰላም የሚነሱ ነገሮችን በዛም በዚህም ይልካል። ጠንካራ ሀገረ መንግስት እውን በማድረግ ተወዳዳሪና ተጽዕኖ ፈጣሪ ትውልድም ለመገንባት ተቋማት የሰላም ግንባታን ታሳቢ ማድረግም ይገባቸዋል። የጋራ ትርክትና እውነትንም በማስቀደም ለቀጣይ ሰላምና ብልጽግና መስራትም መሰረታዊ ጉዳይም ነው። ሰላማዊ ሂደቶች፣ ሰላማዊ ትርክቶች፣ የወል የሆኑ እውነቶች፣ የወል የሆኑ ጀግኖች ስናፈራ እና ተቋማቶች በሰላም የታነጹ ተቋማቶች በአሰራርና በፖሊሲ በስትራቴጂያቸው ውስጥ ሰላምን ያካተቱ ተቋማዊ ያደረጉ እነኚህ ተቋማቶች ሲኖሩ አንድ ሀገረ መንግስት ስኬታማ ወይንም ደግሞ ጥሩ ሀገረ መንግስት ነው ማለት እንችላለን። ይህን ካላደረግን በሰላም ግንባታ ስራችን ውስጥ ተቋማትን ካላሰብን፣ በተቋም ግንባታችን ውስጥ ሰላምን ካላሰብን ያሰብነው ነገር ግብ አይደርስም ማለት ነው። የመደመር መንግስት ሀገራዊ የሰላም ግንባታውን እውን በማድረግ ረገድ ሀገራዊ ምክክር እንዲደረግ የተለያየ ተልዕኮ ይዘው በትጥቅ ትግል ውስጥ የሚገኙትም ጭምር በሰላም እንዲታገሉ የሰላም ጥሪ በማድረግ ብዙዎችም ምላሽ እየሰጡም ይገኛል። አጀንዳ ጉዳያችን ላይ ነው የምትገኙት። እንደ ሀገር ዘላቂ ሰላምና ጸጥታ ማረጋገጥ ሁለንተናዊ ለሆነ የኢኮኖሚ እድገት የሚፈጥረውን እገዛ እያነሳን ነው። ሀሳብ ላይ የተመረኮዘ የፖለቲካ እንቅስቃሴ በማድረግ ሀገርን ከውድቀት ህዝብንም ከእንግልት መጠበቅ እንደሚገባ ተገለጸ። የሰላም ግንባታ ከሀገረ መንግስት ግንባታ ተነጥሎ የሚታይ ባለመሆኑ በፖለቲካዊ እንቅስቃሴ ውስጥ እንዲሁም ሁሉም ዜጋ ለሰላም ቅድሚያ ሰጥቶ ሊሰራ እንደሚገባ ተመላክቷል። ዮሐንስ ፈንታው በኢትዮጵያ ሀገረ መንግስት ግንባታ ውስጥ በበጎም በመጥፎም የሚነሱ የታሪክ ገጾች ቢኖሩም አንድ መንግስት አልፎ ሌላ መንግስት የሚተካበት ልማድ በየጊዜው ሀገርን ወደ ኋላ የሚጎትት ሆኖ ተመዝግቦ የረጅምና ያልተጠናቀቀ የሀገረ መንግስት ግንባታ እንዲኖር አድርጓል። ይህ አካሄድ ኢትዮጵያ በተለያዩ ርዕዮተ ዓለማዊ እሳቤዎች እንድትዳክር አድርጓት ቆይቷል። ይህ ሁኔታም የመደመር መንግስት በለውጥ ሀገርን እስከተረከበበት ድረስ የዘለቀ ነው። በሀገረ መንግስት ግንባታ ውስጥ ሰላም አይተኬ ድርሻ ያለውና የነገሮች ሁሉ መሰረት እንዲሁም የሀገራዊ እቅዶች ሁሉ መቅድም ሊሆን ይገባዋል። ሰላማዊ እንቅስቃሴ እንኳንስ ሀገርን መምራት ዓላማው ላደረገ የፖለቲካ ርዕይ ይቅርና ወልዶ ለመሳም፣ ዘርቶ ለማጨድ፣ ነግዶ ለማትረፍ እንዲሁም ተምሮ ነገን የተሻለ ለማድረግ ሚናው የጎላ ነው። የትናንት የእኛና የነሱ የወዳጅና የጠላት የመሪና የአጋር እሳቤዎች አብሮነትን አቀጭጨው መለያየትን አጎልብተው
ታሪክ የአንድነት ማሰሪያ ገመድ መሆን ሲገባው በተዛቡ አፈታቶች የልዩነቶች መንስኤ በመሆኑ ከውይይት ይልቅ ትጥቅ የፖለቲካ ትግል ስልት ሆኖ መቀጠሉ ዋጋ አስከፍሏል። አብሮነትን የማያበረታቱ የነጠላ ትርክቶች አንዳንድ ጊዜ ደግሞ የሚጋጩ የታሪክ ታፈታቶች ውጤቶች እንደሆኑ ማየት እንችላለን። ከዚህ በፊት የነበረው የፖለቲካ ባህል መንግስትን አሸንፎ መንግስት የመሆኛ መንገዱ መሳሪያ ነበር። ያ ድሮ በዘመኑ የነበረ ነገር ነው። እሱ ኢትዮጵያ አሁን ላለችበት ደረጃ መድረስ እንዳትችል ያደረጋት ውጤቱ ቀጣይነት ማለት ከፍተኛ የሆኑ የልማትና የማደግ ጥያቄዎችን ውስጥ እንድንሆን አደረገ እንጂ ምንም በረከት አልነበረው። ሐሳብ ላይ መሰረት ያደረገ የፖለቲካ እንቅስቃሴ በሀገረ መንግስት ግንባታ ውስጥ ጉልህ ድርሻ ያለው ሲሆን ለሰላም ግንባታ መረጋገጥና ዘላቂነትም ዋስትና ከሚሰጡ ጉዳዮች ውስጥ አንዱ ነው። በምሳሌ የታገዘ ትግል ትርፉ የወገን ጉስቁልና የሀገርን እድገት ወደ ኋላ መጎተትና የትውልዱን መጻኢ ጊዜ ማጨለም ነው። በመሆኑም ማንኛውም የፖለቲካ ፍላጎት ያለው አካል በሐሳብ የበላይነት የተመሰረተ ልምምድን ማድረግ ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ትጥቅን እንደ አማራጭ የወሰዱ ኃይሎች ትጥቅ ኋላ ቀር እንደሆነ በመሳሪያ አፈሙዝ የሚመለስና ሀገርን ከማድማት ህዝብን ከማንገላታት ውጭ ምንም ውጤት የሌለው ነገር ታሳቢ አድርጎ መንግስት የዘረጋውን የሰላም እጅ ተጠቅሞ መምጣትና በጋራ ለትውልድ የምትበቃ ሀገር መገንባት አስፈላጊ እንደሆነ አምናለሁ። ይህን የወሰዱ አካላትን ደፋር ስለሆኑ ላመሰግናቸው እወዳለሁ። ሌሎችም ይህን ተመሳሳይ መንገድ በመከተል በጋራ ሀገራችንን እናልማ። ገና ብዙ ያልመለስናቸው የትውልድ ጥያቄዎች አሉ። ለነገ ለልጅ ልጆቻችን የተሻለ ሀገር ለመስራት በጋራ ልንሰራ የሚገባበት ጉዳይ አለ። ትልቅ ሀገር አለን። ኢትዮጵያ ውስጥ የነበረው የጠመንጃ አመለካከት ኢትዮጵያን ወደ ኋላ ያስቀራት ነው፣ በድህነት ውስጥ ያቆያት ነው። ስለዚህ የሚያዋጣን የሀሳብ የበላይነት ስለሆነ የተሻለ ሀሳብ ያለው ግለሰብም ይሆን የፖለቲካ ፓርቲ ሆነው የተደራጁት አካላትም ይሁኑ ሀሳባቸው ወደ ጠረጴዛ ዙሪያ ያምጡ ነው። ሰላምና ውይይትን ያላስቀደመ የፖለቲካ እንቅስቃሴ የኢትዮጵያን ሀገረ መንግስት የማዳከም የዘመናት ውጥን ላላቸው መንግስታትና ቡድኖች ሀሳብ ማስፈጸሚያ ወደ መሆን ይዳርጋል። በኢትዮጵያ አዲስ የፖለቲካ ልምምድን ለመፍጠር ከራስ መጀመር በእኔ ይብቃ ማለት ጊዜ የሚሰጠው ጉዳይ አይደለም። የውጭ ጥላት ቢመጣብን መመከት የምንችለው አንድ ስንሆን ነው፣ ስንመካከር ነው። ካልሆነ ማንም ደካማ እየመጣ ይደቁሰናል። እንድንደቆስ አታድርጉ፣ እንድንዋረድ አታድርጉ፣ ልማታችን ወደ ኋላ እንዲቀር አታድርጉ። ለምክክርና ለውይይት በር ስጡ። ኑ እንመካከርና ሀገራችንን እናልማ። የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። ሰላም ግንባታ የሀገረ መንግስት ግንባታ አካል በመሆኑ በሀገራዊ ጉዳዮች ተዋናይ የሆኑ እንዲሁም ሁሉም ኢትዮጵያዊ ለዘላቂ ሰላም መረጋገጥ የበኩሉን ሊወጣ ይገባዋል። ኢትዮጵያም ጠንካራ የሀገረ መንግስት ግንባታ እውን ማድረግ ያለመቻሏ እንደ ሀገር ለብዙ ችግሮች የዳረጋት ሆኗል። የመደመር መንግስት በኢትዮጵያ የሀገረ መንግስት ግንባታ ከዜሮ የሚጀመር ሳይሆን መልካም ጅምሮች ላይ አሻራ እያሳረፈ የሚሄድ መሆኑን ያስቀምጣል። በዚህ ጉዳይ ላይ አቤል ሙሉጌታ ተጨማሪ አዘጋጅቷል። ጋናውያን በኳሜ ንኩርማ መሪነት በፈረንጆቹ 1957 ከእንግሊዝ ቅኝ ግዛት ነጻ ከወጡ በኋላ ሀገረ መንግስት ግንባታቸውን በጠነከረ ብሔራዊ ማንነትና በአካታች የፖለቲካ ስርዓት ላይ ጅማሮውን አደረጉ። በዚህም ሀገራቸውን በአፍሪካ ውስጥ የተረጋጋ አካታችነት ያለውና በዲሞክራሲ ላይ የተመሰረተ ስርዓትንም እውን በማድረግ ዛሬ ላይ ለሌሎች ምሳሌ መሆን እየቻሉ ነው። በቅኝ ግዛት ዘመን የላላውን የወል ትርክታቸውን በማጠናከር ሀገራዊ አንድነታቸውንም አሰናስለው ባህላዊ እሴቶቻቸውንም ጠብቀው ቀጥለዋል። በዚህም አንድ ጠንካራ ሀገራዊ ማንነት ይዘው ዲሞክራሲያዊ የስልጣን ክፍፍልንም እውን አድርገዋል። ከነጻነት በኋላ የጀመረው የጋናውያን ሀገረ መንግስት ግንባታ እንደ አውሮፓውያን አቆጣጠር
ከ1992 ጀምሮ የዲሞክራሲ ተቋማት ግንባታ ላይ ደግሞ ሰፊ ስራንም ሰርቶበታል። ይህም ጠንካራ ህገ መንግስታዊ ስርዓት፣ ነፃ የምርጫ ኮሚሽንና ሰላማዊ የስልጣን ሽግግር፣ ገለልተኛ የመገናኛ ብዙሃን እንዲሁም ጠንካራ የፍትህና የጸጥታ ተቋማትን መስራትም ችሏል። ለዚህም ነው በአፍሪካ የተሻለ ሀገረ መንግስት ግንባታ ካላቸው ሀገራት መካከል ጋናውያን አንዱ መሆንም የቻሉት። ሌላዋ በደቡብ ምስራቅ ኤዥያ ውስጥ የምትገኘው ሲንጋፖር ባጠረ ጊዜ ውስጥ ጠንካራና በተምሳሌትነት የሚነሳ ሀገረ መንግስትን እውን ማድረግም የቻለች ሀገር ናት። ሲንጋፖራውያን ሀገረ መንግስት ግንባታቸው በዓለም ላይ እጅግ ስኬታማ በመሆኑም የሚጠቀስ ነው። ትንሽ የቆዳ ስፋት ያላት በብሪቲሽ ኤምፓየርም ለ146 ዓመታት በቅኝ ግዛት የተገዛችው ሀገር ከነጻነት ማግስት ደግሞ ድህነት የወረሳት ደሴት የነበረች የብሔር ማንነት ፈተና በቡሃ ላይ ቆረቆር የሆነባት ሀገር በጠንካራ መሪዎቿ ከድህነቷም ተላቃ ወደ ዘመናዊና ተረጋጋ ሀገር መምጣቷ ለብዙዎችም ምሳሌ አድርጓታል። በጠንካራ ፖሊሲና የተቋማት ግንባታ ከፍተኛ የቴክኖሎጂ ልህቀት ላይ የተመሰረተ ሀገረ መንግስትን ማሳካት የቻለች ሀገር እንድትሆንም አድርጓታል። በዚህ መልኩ በአካታችና በወል ትርክት ላይ ጠንካራ ሀገረ መንግስት የገነባ ትውልድ ብሔራዊ ጥቅሙንና ሀገራዊ አንድነቱን በማስከበር የዜጎችን ኢኮኖሚያዊና ፖለቲካዊ ተጠቃሚነትን እውንም ያደርጋል። ነገር ግን ባልተጠናቀቀ ሀገረ መንግስት ብሔራዊ ጥቅምና የግዛት አንድነት ብሎም የዜጎች ደህንነት ፈተና ላይ መውደቁም አይቀሬ ነው። ጠንካራ የሆኑ የዲሞክራሲ የጸጥታና የሲቪል ተቋማት እንዲኖሩም ያደርጋል። በኢትዮጵያም የብዙ ዘመናት የመንግስትነት ታሪክ ቢኖርም ጠንካራ ሀገረ መንግስትን ኦን ማድረግም አልተቻለም። ይህም እንደ ሀገር በትውልድ ውስጥ ብዙ ኪሳራንም አድርሷል። ባልተጠናቀቀ ሀገረ መንግስት ውስጥ ዜጎች በነጠላ ትርክት በመለያየት ለጠላት በር መከፈቱ አይቀርም። ኢትዮጵያ እንድትዳከም ለሚፈልጉ ኃይሎች ሰፊ እድል እንዲፈጠር ያደርጋል። ለምሳሌ ቀይ ባህርን ያጣነው ሀገረ መንግስት ግንባታችን ባለመጠናቀቁ ነው። እርስ በርስ ያለ መጠራጠርና የተረጋጋ ፖለቲካና ኢኮኖሚ ያለመኖር ሀገራዊ ሀብቶችንም በአግባቡ አለመጠቀም ለዚህ ዳርጎናል። የኢትዮጵያንና የትውልዱን መጻኢ ዕድል የሚወስን ጠንካራ ሀገረ መንግስትንም እውን ማድረግ ለነገ የማያድር የቤት ስራ ነው። ለዚህም ነው የመደመር መንግስት ሀገረ መንግስት ግንባታው በህብረ ብሔራዊ አንድነት ላይ የተመሰረተ ብሔራዊ ትርክት ላይንም መነሻው ያደረገ አካታችም የሆነ ሀገርን እንስራ የሚለው። ይህም ሲሆን ደግሞ አፍርሶ ከዜሮ መጀመር ሳይሆን ባሉ መልካም ውጥኖች ላይ ተደማሪ እሴቶችን በማከል በቅብብሎሽ የሚሳካ ጠንካራ ሀገረ መንግስት ግንባታም እውን ማድረግም የሚቻለው። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። አሁንም የኢትዮጵያን አንድነትና ዘላቂ ጥቅምን የሚያረጋግጡ ተቋማትና ኢኮኖሚያዊ እድገትንን የሚያረጋግጡ የለውጥ ጅማሮች በመደመር መንግስት ተግባራዊ እየሆኑም ይገኛል። ሆኖም አካታችና ጠንካራ ሀገረ መንግስትን በአንድ ጀንበር የሚሳካ ባለመሆኑም ትውልዱም ወደፊትም አሻራውን እያሳረፈ የሚሄድበት አግባብንም የሚሻ ነው። ለዚህም ሰላም ትልቅ ሚና ያለው በመሆኑ ችግሮችን በምክክር በመፍታት ያሉ ዕድሎችን መጠቀም ከዜጎችም እጅጉንም ይጠበቃል። እዚህ ርዕሰ ጉዳይ ላይ እንቆያለን። የተወደዳችሁ ተጨማሪ የሆኑ ሀሳቦችን ልናስተናግድ ነው። ይህንን በተመለከተ ደግሞ ያነሳነውን በተለይ ዘላቂ ሰላምና ጸጥታ ማረጋገጥ ለሁለንተናዊ የኢኮኖሚ እድገት አጋዥ ነው የሚለውን ሀሳብ እያነሳን ነው። የዓለም አቀፍ ግንኙነትና ዲፕሎማሲ ምሁር የሆኑትን እያሱ ኃይለ ሚካኤል እንግዳችን አድርገን በቀጥታ መስመራችን ጋብዘናቸዋል። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። ተጨማሪ ማብራሪያዎችን እያደረሱን ይቆያሉ። እጅግ አድርገን እናመሰግናለን ለሰዓቶም ለሀሳቦ። ቀደም ሲል እንዳነሳ ነው እንግዲህ የሰላም ግንባታን በምን መልኩ ነው እንደ ሀገር እውን ማድረግ የሚቻለው ይላሉ ከሚለው ከዚህ ሀሳብ እንነሳ። በጣም አመሰግናለሁ። መልካም የሰላም ግንባታ ያው የተለያዩ የአክተሮችን ወይም በጉዳይ ላይ በአንድ ጉዳይ ላይ ሊሳተፉ የሚችሉ አካላትን ያካተተ የስርዓትን ያካተተ ነው የሚሆነውና እንደ ሀገራችንም ሆነ በዓለም ላይ ባለው በአሁኑ ሰዓት ዓለም ወደ አንድ ወጥ የሆነ የሰላም ግንባታ ሂደት እቅድን በማቀድ እየተሰራ እንዳለ ይታወቃል። አህጉራችን አፍሪካም ቀጠናችንም በተለያየ ግጭቶችና ችግሮች የሚታወቅ ነው እና እነኚህን ግጭቶች ከመፍታት አኳያ እነኚህ አክተርስ የምንላቸው ግጭት ውስጥ የገቡ ወይም በመግባት ላይ ያሉ
እነሱን እና የመንግስታትን ባካተተ ሁኔታ ሰላማዊና የተሻለ ኑሮ መፍጠር የሚያስችል ስራ ለመስራት የሚሰራ ነው። ዴሞክራሲን፣ ምርጫን፣ ልማትን አንድ ላይ ማድረግና በዓለም ደረጃ እነኝህን ጉዳዮች በአንድነት መምራት ወሳኝ የሚባል ወይም አብይ ስራ ነውና ልዩነትን በሰለጠነ መልኩ ወይም ይሄ ፒስ ካልቸር በምንለው ወይም የሰላማዊ ባህል ሰላማዊ በሆነ ውይይትና ድርድር ግጭቶችን የመፍታት ግጭቶች ሳይነሱ ግጭቶች ከመነሳታቸው በፊት መፍትሄ በመስጠት ግጭቶች እንዳይነሱና የተነሱበትንም ቦታ ደግሞ በማረምና በድርድር በመፍታት ዘላቂ ሰላምን ማምጣት ይቻላል። ሰላም ባለበት ልማት አለ። የልማት ጥያቄዎች ደግሞ በተለያየ ጊዜ ይነሳሉ። ግጭት ውስጥም ተኩኖ የልማት ሂደቶች ላይቋረጡ ይችላሉ። የልማት ጥያቄዎችም አይቋረጡም። ነገር ግን ሰላም በሌለበት የሚከናወኑ የልማት ስራዎች መስተጓጉልን የሚያጋጥማቸው ይሆናል። እንደ አጠቃላይ ስንመለከት ሰላምና ልማት በአንድ ላይ የሚሄዱ ናቸው። ልማትን ወይም የአንድ ሀገርን እድገት ለማምጣት ዘላቂና አካታች የሆነ የሰላም ስራን መስራት ያስፈልጋል። ሰላምን በምንሰራ ወይም ሰላምን ለመገንባት በሚደረጉ ጥረቶች ውስጥ መንግስት ያልሆኑ ተቋማት፣ ግለሰቦች እንደዚሁም በትግል ላይ ወይም ጫካ ውስጥ የሚኖሩ ወይም ከመንግስት ከሚባለው አፓራትስ ጋር ውጊያ የሚያደርጉ አካላት ወደ ድርድር እንዲመጡ የሚያስችሉ አስቻይ ሂደቶች መፈጠርና በተፈጠሩት የሂደት መድረኮች ደግሞ በመወያየት ልዩነትን መፍታት ዘላቂ የሆነ ሰላምን ለማምጣት የሚያግዝ ትልቅ መሳሪያ ነው። ሰላምን በምናመጣ ሰዓት ልማት ማምጣት እንችላለን። ልማቱ ወይም ሊፈጠር የሚችለው ልማት ሀገር በቀል ሊሆን ይችላል፣ ወይም በዚህ በፎሬን ዳይሬክት ኢንቨስትመንት ከውጭ ሊመጣ በሚችል ወረት ሊደረግ ይችላል። ከውጭ የሚመጣው የሰላም ግንባታ ደግሞ አገር ውስጥ ባለው ሰላምና በሰላም ወይም የመረጋጋት ሂደት የሚለካ እንደመሆኑ መጠን የሰላም ባህልን አገር ውስጥ ማዳበርና ልዩነትን በውይይት የመፍታት አቋምን ማጠናከር፣ በተቋም ደረጃ የመምራትና በትብብር ይሄ ዳያሎግን ወይም ውይይትን ሊያሰፋ በሚችል ሂደት መስራት አንዱ ውጤታማ የሰላም ግንባታ ሂደትን ሊያመጣ የሚችል ነው። ምናልባት ሲያነሱልን ነበር እርሶም በተለይ ሰላምና ልማት ምን ያክል ለእድገት መሰረት እንደሆነና በእርግጥ ጨረፍ አድርገው ቢያነሱልንም ከማን ምን ይጠበቃል የሚለውን ደግሞ እናንሳ። እንደሚታወቀው በሀገሪቱ ውስጥ ሰላምን ለማምጣት የተለያዩ ስራዎች ይሰራሉ። ነገር ግን ደግሞ ይህንን ዘላቂ አድርጎ ለማረጋገጥና የሚታሰበውን ብልጽግናውን ለማድረግ ምንድነው መሰረታዊ የሚባሉ ስራዎች የሚለውን አጠር አድርገው ያንሱልን እስኪ። መልካም። እንደ ሀገር የተቀመጡ የሰላም ግንባታ እቅዶችና ስትራቴጂዎች አሉ። እነኚህ ስትራቴጂዎችን መተግበር አንዱና ወሳኝ ነው። የሀሳብ ልዩነትን በመቻቻል እና ተቀራርቦ ሲቪል በሆነ በሰለጠነ መልኩ መነጋገር ያስፈልጋል። እነኚህ ግጭቶች የተነሱባቸውን ቦታዎች በሀገራችን አገር በቀል የሆኑ የችግር መፍቻ ስርዓቶች አሉ፣ ወይም ይሄ ዳያሎግ ሜቶዶች አሉ። በተለይም እነኚህ ኢንዲጂኒየስ የምንላቸው የግጭት አፈታት አለን እና እነኚህን መጠቀም አንደኛው መሳሪያ ነው። ሁለተኛው ደግሞ የልማት ጥያቄዎችን እና የአገራዊ ችግሮች በአገር ውስጥ በሚታዩ ችግሮች ደግሞ የተነሱ ግጭቶችን ልዩነቶችን ለመፍታት ቁጭ ብሎ መነጋገርና በመንግስትም ሆነ መንግስታዊ ባልሆኑት እንደዚሁም በጫካ ውስጥ ባሉ ወይም ትግል በሚያደርጉ አካላት ወይም ውጊያ ውስጥ ባሉ ወይም በሌላ መልኩ ባሉ አካላት መካከል አደራዳሪዎች መምረጥ እንደዚሁም ቅድሚያ ግን አገራዊ በሆኑ የችግር መፍቻ ዘዴዎች ችግሮችን መፍታት አንዱ ትልቅ መሳሪያ ነው የሚሆነው። እንደ ሀገር ደግሞ ልማትን ጎን ለጎን በምናደርግ ሰዓት የህዝቡን ጥያቄ መሰረታዊ በሆነ መልኩ መፍታት ግጭቶችን ሊፈጥሩ የሚችሉ ጉዳዮችን መፍትሄ ይሰጣሉ። ግጭቶችን ለመፍታት ደግሞ ህዝባዊ ውይይቶችን ማድረግ እንደዚሁም ይሄ ከፌዴራል ብቻ ሳይሆን በክልልም ሆነ በታችኛው ግራስ ሩት ወይም በታችኛው ህብረተሰብ መካከል የሰላም ዳያሎጎችና ውይይቶችን ማድረግ
ትልቅ መፍትሄ ነው የሚሆነው። ወጣቶችን ባካተተ፣ ሴቶችን ባካተተ፣ መንግስታዊ ያልሆኑ ድርጅቶችን ባካተተ መልኩ ውይይቶችን ማድረግና ስትራቴጂዎችን ከሞቢላይዜሽን ባለፈ ስትራቴጂዎችን በማስቀመጥ ግጭቶችን መፍታትና ግጭት የተፈታባቸው ቦታዎች ላይ ደግሞ ዘላቂ ሰላምን ለማምጣት የተያያዥነት ያላቸው የሰላም ግንባታ ስራዎችን ወርዶ መስራት ትልቅ የቤት ስራ ነው። የዓለም አቀፍ ግንኙነትና የዲፕሎማሲ ምሁር ኢያሱ ኃይለ ሚካኤል ለሰዓቱም ለሀሳቡም እጅግ አድርገን እናመሰግናለን። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ጋር ላደረጉት ቆይታ እኔም አመሰግናለሁ። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ ቀጥሏል። አሁን ደግሞ ወደ ሌሎች በዝርዝር ወደምንመለከታቸው ጉዳዮች ነው የምናልፈው። የትግራይ ክልል በሀገራዊ ምክክሩ ተሳታፊ እንዲሆን የተለያዩ ስራዎች እየተከናወኑ መሆኑን የሀገራዊ ምክክር ኮሚሽን አስታወቀም። የሀገራዊ ምክክር የእስካሁኑ ሂደትም ብሔራዊ ጥቅሞችን በሚያስከብር መልኩ እየተከናወነ ስለመሆኑም ተገልጿል። ተስፋዬ ጫኔ አንድ በሚያደርጉ ሀገራዊ የጋራ ጉዳዮች ላይ የጋራ መግባባትና ሀሳብን መፍጠር በሚል ከ2014 ጀምሮ በኢትዮጵያ ሀገራዊ የምክክር ኮሚሽን ተቋቁሞ አያሌ ስራዎችን በማከናወን ላይ ይገኛል። ኢቲቪ ወቅታዊ ዝግጅትም ሀገራዊ መግባባት ለብሔራዊ ጥቅሞችን ለማስከበር ያለውን አበርክቶ በሚመለከትና አጠቃላይ የእስካሁን ሂደት አስመልክቶ ከተለያዩ ባለሙያዎች ጋር ቆይታን ያደረገ ሲሆን በዚህም መሰረታዊ የሆኑ ሀሳቦችን በምክክር ሂደቱ አካል በማድረግ ከ80 በመቶ በላይ የተለያዩ እሳቢዎችን የሚወክሉ የፖለቲካ ፓርቲዎችና የሀሳብ መሪዎች ስለመሳተፋቸው ተገልጿል። ይሄ የምክክር ሂደት ሁሉን አካታችና አሳታፊ መሆን እንዳለበት በማቋቋሚያ አዋጁ ላይም ተገልጿል። እነዚህም ደግሞ በዋናነት የተለያዩ የህብረተሰብ ክፍሎች፣ የሀሳብ መሪዎችና የፖለቲካ መሪዎች እንዳሉ የተለያዩ የህብረተሰብ ክፍሎችን ከወረዳ ጀምሮ ምናልባት በሀገራችን ታሪክ ታይቶ በማይታወቅ ሁኔታ ህብረተሰቡ የራሱን ድምፅ እንዲያሰማ የተደረገበትን ሁኔታ መፍጠር ያቻለ ሁሉም በሂደቱ ለመሳተፍ ፍላጎት ያላቸው ወይም አንሳተፍም እስካላሉ ድረስ ሁሉንም የፖለቲካ ፓርቲዎችን ያሳተፈ አሁን ባለን መረጃ ከ80 በመቶ በላይ በኢትዮጵያ ውስጥ ከሚንቀሳቀሱ ፖለቲካ ፓርቲዎች መካከል እንዲሳተፉ ማድረግ የተቻለበት የሀሳብ መሪዎች ወይም ደግሞ ምሁራኖቻችንም እንደዚሁ በስፋት እንዲሳተፉ ለማድረግ የተቻለበት በሀገራችን የሚታዩ ያሉ በክልልም በፌዴራል ደረጃም ያሉ በጣም በርካታ ተቋማትና ማህበራት የሃይማኖት ተቋማትን ጨምሮ ሲቪክ ማህበራትን ጨምሮ የተሳተፉበት እንደዚሁም ደግሞ መንግስትም በህግ አውጪው ህግ አስፈጻሚውና ህግ ተርጓሚው በኩል የተሳተፈበት ነው። በአፍሪካና በሌሎች ዓለማት የሚገኙና በችግር ውስጥ የነበሩ ሀገራትም በምክክር ሂደት በማለፋቸው እንደ ሀገር የመቀጠል ህልውናቸውን ማረጋገጥ ስለመቻላቸው በውይይት መድረኩ ላይ ተዳስሷል። ሀገራዊ ምክክር ከተጠቀሙ ሀገሮች አንዷ ደቡብ አፍሪካ ናት። በምክክር ከተጠቀሙ ሀገራቸው እንዳትፈርስ ሀገራቸው እንዳትወድም ሚና ከተጫወቱ ሀገሮች መካከል ናት። ሌላ ከዚህ ጎን ለጎን የምናነሳት አፍሪካዊ ሀገር ሩዋንዳ ናት። በ1999 በነበረው ውጤታማ የእርቅ ስምምነት አሁን ሩዋንዳ ከአፍሪካ በተሻለ የኢኮኖሚ ደረጃ ላይ በተሻለ ላይ ከሚገኙ የአፍሪካ ሀገሮች አንዷ ናት። ሀገራዊ የምክክር አጀንዳ ማሰባሰብ ሂደቱ አዲስ የፖለቲካ ባህልን ያስተዋወቀ እንደነበርም በሂደቱ ተሳታፊ ባለሙያዎች አስረድተዋል። ያለው አመለካከት ድሮ ይሄ ጉልበት መጠቀምን፣ ኃይለኝነትን፣ ጀግንነት አድርጎ የማውራቱ ነገር እየቀነሰ አሁን በምክክር መፍታትን እንደ ጀግንነት የምናይበት ባህልም እየዳበረ ሄዷል። የተወሰነ አሁንም የሚፎክር አለ።
ይሄን የምክክር ሂደት የሚደግፉትን ሰዎች ማንጓጠጥም ሊኖር ይችላል። ነገር ግን እየቀነሰ ነው ያለው። በሌላ በኩል በትግራይ ክልል በሂደቱ ችግሮች ቢኖሩም ክልሉ በምክክር ሂደቱ ተሳታፊ እንዲሆን ስራዎች እየተከናወኑ ስለመሆኑም ይፋ ተደርጓል። እንደ ሀገር የሀገር አጀንዳ የሚሆነው የትግራይ ክልልም በሂደቱ ሲካተት ስለሆነ ከታችና አሳታፊ ለመሆን ጥረት የተደረገና በዚህም እነሱም እንደመሰከሩት ትልቅ ውጤት የተገኘ መሆኑ እንደተጠበቀው ነው። አሁን በሂደቱ ቢካተቱና ቢሳተፉ ደግሞ የበለጠ አስተዋጽኦ ሊያደርጉ የሚችሉ አካላትንም የማሳተፍ ሂደቱ እስከ መጨረሻው ድረስ ጥረት ይቀጥላል። ችግሮችን በንግግርና በውይይት የመፍታት ልምምድ በሂደቱ በግልጽ የታየበት እንደነበርም በውይይት መድረኩ ላይ ይፋ ተደርጓል። የተለያዩ ዓለም ሀገራት መሪዎች በኢትዮጵያ ያደረጉት ጉብኝት የስኬታማ ዲፕሎማሲ ውጤት መሆኑ ተጠቆመ። በመደመር መንግስት እሳቤ የኢትዮጵያ ብሔራዊ ጥቅሟን ማስጠበቅ የሚያስችላትን መንገድ መከተሏ ከሀገራት ጋር ሁነኛ አጋርነት እንድትፈጥር አድርጓታል። ወንደሰን አፈወርቅ ለመሆኑ ባለፉት 6 ወራት ኢትዮጵያን የጎበኙት የሀገራት መሪዎች ምን ያህል ናቸው? ይህ ኢትዮጵያ ስለምትከተለው ዲፕሎማሲያዊ አካሄድስ ምን ይነግረናል? ኢትዮጵያ በውጭ ግንኙነት እንቅስቃሴዋ ከየትኛውም ወገን ሳትወግን ብሔራዊ ጥቅሟን ማስጠበቅ የሚያስችላትን መንገድ እየተከተለች ነው። በመደመር መንግስት ስር የምትከተለው ገቢር ነበብ የዲፕሎማሲ አካሄድም ስኬትን እያጎናጸፋት ይገኛል። ሀገሪቱ ከምዕራቡም ከምስራቁም የዓለም ክፍል ጋር ያላትን ትብብር በማጠናከር ብሔራዊ ጥቅሟን ለማስጠበቅ እየሰራች ነው። ባለፉት ጥቂት ወራት የተለያዩ ሀገራት መሪዎች በአዲስ አበባ ያደረጉት ጉብኝትም ኢትዮጵያ በዲፕሎማሲው መስክ ላከናወነቻቸው ስኬታማ እንቅስቃሴዎች ማሳያ ተደርገው ይወሰዳሉ። የተወሰኑትን መለስ ብለን እንቃኛቸው። የመደመር መንግስት ኢትዮጵያ ከአውሮፓ ሀገራት ጋር ያላትን ግንኙነት ማጠናከርን ታሳቢ ያደረጉ ስራዎችን ባለፉት ዓመታት አከናውኗል። ከሀገራቱ መካከል ደግሞ አንዷ ጣሊያን ናት። በተሰሩ ስራዎች በኢትዮጵያና ጣሊያን መካከል ያለው ግንኙነት እየተጠናከረ የመጣ ሲሆን ሀገሪቱ ቁልፍ የልማት አጋር መሆንም ችላለች። ሁለቱ ሀገራት በጋራ በርካታ ሀገራት የተሳተፉበትን ሁለተኛውን የተባበሩት መንግስታት የምግብ ስርዓቶች ጉባኤ አዘጋጅተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም ወደ አዲስ አበባ በመምጣት በጉባኤው ላይ ተሳትፈዋል። በወቅቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና ባለብዙ ወገን ጉዳዮች ላይም ተመካክረዋል። የሀገራቱን የረጅም ዘመን ትብብር ማጠናከር የሚያስችሉ የመግባቢያ ስምምነቶችም በወቅቱ ተፈርመዋል። በሌላ በኩል ደግሞ ኢትዮጵያ ከህንድ ጋር ያላትን ግንኙነት ወደ ስትራቴጂያዊ አጋርነት አሳድገዋለች። ይህም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ በተገኙበት ወቅት ይፋ የሆነ ነው። ሞዲ በፓርላማ ተገኝተውም በሁለቱ ምክር ቤቶች የጋራ ስብሰባ ላይ የሁለቱን ሀገራት ወዳጅነት የሚያሳይ ንግግር አድርገዋል። ጤና ይስጥልን፣ ሰላም። ሀገራቱ ግንኙነታቸውን ወደ ስትራቴጂያዊ አጋርነት ማሳደጋቸው ግንኙነታቸውን የበለጠ ያጸነዋል ተብሏል። በኢኮኖሚ፣ በንግድ፣ ኢንቨስትመንትን ጨምሮ በቴክኖሎጂና ማዕድን እንዲሁም በሌሎች ዘርፎች ያላቸውን ትብብር ያጠናክራል። ናሬንድራ ሞዲ በኢትዮጵያ ቆይታቸው ከኢትዮጵያም ከአፍሪካም ጋር ግንኙነታቸውን አጠናክረው ነው የተመለሱት። አፍሪካን ዩኒየን ካ ሙख्यालय ኢትዮጵያ में होना የአፍሪካ ህብረት ዋና መስሪያ ቤት በኢትዮጵያ መገኘቱ ኢትዮጵያን የአፍሪካ ዲፕሎማሲ ማዕከል እንድትሆን አድርጓታል። ኢትዮጵያ ከሌላኛዋ የእስያ ሀገር ማሌዥያ ጋርም ያላትን ግንኙነት አጠናክራለች። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም ለ3 ቀናት ይፋዊ ጉብኝት ኢትዮጵያ መገኘታቸው ይታወሳል። ይህ ጉብኝት የሁለቱ ሀገራት ግንኙነት የአፍሪካና ማሌዥያ ውጤታማ ትብብር ማሳያ ስለመሆኑም የተገለጸበት ነው። ማሌዥያ የብሪክስ አጋር ሀገር እንድትሆን ኢትዮጵያ ድጋፍ አድርጋለች። ይህም በጠቅላይ ሚኒስትሩ እንድትመሰገን አድርጓታል። ሀገራቱ ከብሪክስ በተጨማሪ በደቡብ የትብብር ማዕቀፍ አብረው ይሰራሉ። በንግድ፣ በኢንቨስትመንት፣ በትምህርት፣ በባህልና ሳይንስን ጨምሮ በተለያዩ መስኮች ያላቸውን ትብብር ሁለቱ ሀገራት ለማጠናከርም ቁርጠኝነታቸውን ገልጸዋል።
ሌላኛው የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ የኢትዮጵያ ጉብኝት ነው። ይህ የሲንጋፖሩ ጠቅላይ ሚኒስትር የአዲስ አበባ ጉብኝት በሁለቱ ሀገራት መካከል እያደገ ለመጣው የሁለትዮሽ ግንኙነት ማሳያ ተደርጎ ይወሰዳል። This is my first bilateral visit to a country in Africa. ጠቅላይ ሚኒስትር ኮንኮዲ አፍሪካ ውስጥ ወዳለች ሀገር ስመጣ ኢትዮጵያ የመጀመሪያዬ ነው። እዚህ በመገኘታችን ደስተኞች ነን። ሁለቱ ሀገራት በተለያዩ መስኮች ትብብራቸውን ለማጠናከር የተወያዩ ሲሆን የክህሎት ልማትና የካርበን ብድር የመግባቢያ ስምምነቶችንም ተፈራርመዋል። ጠቅላይ ሚኒስትር ላውረንስ ወንግም ሲንጋፖር በምስራቅ አፍሪካ የመጀመሪያ በአፍሪካ ደግሞ ሶስተኛ ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ያስታወቁትም በዚህ ጉብኝታቸው ወቅት ነው። ከወራት በፊት የባርባዶስ ጠቅላይ ሚኒስትር የሆኑት ሚያ ሞትሊ ወደ አዲስ አበባ መምጣታቸውም የሁለት ሀገራትን ግንኙነት ከማሳደግ የተሻገረ ሚናን ኢትዮጵያ መጫወት እንደምትችል ያሳየ ነው። ሁለተኛው የአፍሪካ ካሪቢያን ኮሚኒቲ ጉባኤን ያስተናገደችው ኢትዮጵያ በቦታ የተራራቁ ግን በታሪክና ማንነት የተዋሃዱ የአፍሪካና የካሪቢያን ሀገራት ህዝቦችን ለማሳሰር ትልቅ ሚና እንደምትጫወትም ያሳየ ነው። ባለፉት ወራት የሀገራት መሪዎችና የተለያዩ ዓለም አቀፍ ተቋማት ኃላፊዎች አዲስ አበባ መገኘታቸው ኢትዮጵያ ከሌሎች ሀገራት ጋር ያላትን ግንኙነት ከጊዜ ወደ ጊዜ እያሳደገች መምጣቷን በቀጠናው ብሎም በአህጉሪቱ ኢትዮጵያ ወሳኝ አጋር መሆኗንም ያሳየ ነው። ግብጽ የኢትዮጵያ የባህር በር ጥያቄን ለማደናቀፍ በአፍሪካ ቀንድ ሀገራት የምታደርገው ያልተገባ ጣልቃ ገብነት ተቀባይነት የሌለው መሆኑን ምሁራን ተናገሩ። ኢትዮጵያ ከአካባቢው ሀገራት ጋር ያላትን አጋርነት ይበልጥ ለማጎልበት የሚያግዙ የዲፕሎማሲ ስራዎችን ማጠናከር እንደሚያስፈልግም አመላክተዋል። ሚካኤል ገዙ ተጨማሪ አለው። ከቅኝ ግዛት ዘመን አስተሳሰቦች ያልተላቀቀችው ግብጽ በህዳሴው ግድብ ያጣቸውን ድል በቀይ ባህር ለማሳካት ስውር እጆቿን እየዘረጋች ይገኛል። ሀገሪቱ በአፍሪካ ቀንድ ቀጠና ኢትዮጵያን ጨምሮ በአካባቢው ባሉ ሀገራት አላስፈላጊ ጣልቃ ገብነት በማድረግ በቀጠናው ላይ ያላትን ፍላጎት ለማስጠበቅ እየሰራች ይገኛል። ከህዳሴው ግድብ ቀጥላ ኢትዮጵያ የባህር በር ባለቤት የምትሆን ከሆነ አፍሪካ ውስጥ ታላቅ አንድ ሄጂሞን የሆነች ታላቅ ሀገር እንደምትሆን ስለምትፈራ ግብጽ ደግሞ አሁን ያለችበትን የፖለቲካ ኢኮኖሚ ሀያልነትና የበላይነትን ማጣት ስለማትፈልግ የኢትዮጵያን ጥያቄ ለማደናቀፍ አሁንም ደፋ ቀና እያለች ትገኛለች ማለት ነው። ይህን የቆየውን አስተሳሰቧን ሪቫይቭ አድርጋ ኢትዮጵያ በአካባቢ ላይ የሚኖራት ትልቅ ቦታን ለማጨናገፍ አባይ ለምን ይነካል፣ የባህር በርስ እንዴት ሊኖራት ይችላል የሚለውን ለማጨናገፍ ትልቁ ሩጫ ላይ ናት። የኢትዮጵያ ወደ ቀይ ባህር መጠጋት የጂኦፖለቲካዊ በላይነትን ያሳጣኛል ብላ የምትሰጋው ግብጽ የኢትዮጵያ የባህር በር ጥያቄን ለማደናቀፍ ዲፕሎማሲያዊና ወታደራዊ ጫና የማሳደር ሙከራዎች በማድረግ ላይ ትገኛለች። ግብጽ አካባቢ ላይ ብቸኛ ሀያል ሀገር መሆን ነው የምትፈልገው። ቀድሞም የነበረው አስተሳሰቧ የአባይን ተፋሰስ ሀገሮች ጠቅልላ ታላቋን ግብጽ በሰሜን ምስራቅ ላይ ማቋቋም ነው። ይህ የቆየ እቅዳቸው ነው፣ ሳይሳካ እየቀረ ነው እንጂ አሁን ደግሞ ስታያት ኢትዮጵያ አባይ ላይ ያለው ግድብ ኢትዮጵያ የበላይነቷን አረጋግጣለች። የአባይ ግድብ ኦልሬዲ ተጠናቋል፣ ወደ ኋላ መመለስ አይቻልም። እዛ ላይ ሰክሰስፉል ሆነናል። አሁን ደግሞ በቀይ ባህር ላይ የምናነሳው ጥያቄ ሊያሰጋት ይችላል። ለምን አካባቢ ላይ ብቸኛ ሀያል ሀገር መሆን ነው የምትፈልገው እንጂ ኢትዮጵያ ተነስታ የሷ ተወዳዳሪ የሷ ተፎካካሪ እንድትሆን አትፈልግም። ግብጽ ኢትዮጵያን በማዳከም መንግስትና ህዝቦቿ ስለ ልማት እንዳያስቡ ፋታ መንሳት ዋነኛ ስትራቴጂዋ ነው። ለዚህ ደግሞ በኢትዮጵያ ውስጥ ያለውን የማንነት ብዝሃነትና የእምነት ብዝሃነት የግጭትና ያለመተማመን ምንጭ እንዲሆን በታቀደ መንገድ ትሰራለች። አገር ውስጥ ካለን ነባራዊ ሁኔታ በመነሳት የአገር ውስጥ ግጭቶችን በማባባስ ትርክቶችን በመፍጠር እንዲህ አይነት ትልልቅ ብሔራዊ ጥቅማችንን የሚያረጋግጡ ሉዓላዊነታችንን የሚያረጋግጡ ሀገራዊ እድገታችንን የሚያረጋግጡ እና ብሔራዊ አንድነታችንን የሚያረጋግጡ ጉዳዮች ጠንክረው እንዳይነሱ ኢትዮጵያ ውስጥ ያለውን የእርስ በርስ መተማመን የሚሸረሽሩ ጉዳዮችን በመደገፍ በማስተባበር በማሰልጠን ብዙ ታክቲኮች ትጠቀማለች። የተጀመረው ፈጣን ሀገራዊ ለውጥ ጉዞ ተጠናክሮ እንዲቀጥል የውጭ ተጋላጭነትን በመቀነስ ውስጣዊ አንድነትን መጠበቅ እንደሚገባም ተመላክቷል።
ዜና ኢትዮጵያችን እየተከታተላችሁ ነው። አብራችሁን ዝለቁ። 48ኛው የጉሚ በለል ውይይት ብሔራዊ ጥቅምና ሚዲያ በሚል መሪ ሀሳብ ከሚዲያ ተቋማትና ከምሁራን ጋር ውይይት ተካሂዶበታል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንዳሉት ውይይቱ ሚዲያዎች የሀገርን ጥቅም ማዕከል ባደረገ መልኩ ሽፋን እንዲሰጡ ለማድረግ ያለመ ነው። ልማት፣ ሰላም፣ ኢኮኖሚ፣ ብሔራዊ ጥቅምና የሀገር ተደማጭነት በዲፕሎማሲ ዘርፍ ያላቸው ፋይዳ በውይይቱ ላይ የተነሱ አበይት ጉዳዮች ናቸው። በመድረኩ ላይ ሚዲያ በሀገር ግንባታ ላይ ያለውን ሚና በተመለከተም ጥናታዊ ጽሁፎች ቀርበዋል። እዚህ ርዕሰ ጉዳይ ላይ እንቆይ። ተጨማሪ የሆነ ሀሳቡን ሊያደርሰን መድረኩን ወይም ውይይቱን የተከታተለ ቆይታ ያደረገዋል ይደደፎ በቀጥታ መስመራችን ላይ አግኝተነዋል። አሊ እንዴት ቆይተሃል? በድጋሚ ተገናኝተናል። 48ኛው የጉሚ በለል ውይይት ሚዲያ ለሀገር ግንባታ የሚኖረውን አስተዋጽኦ እንዴት ተመለከተው የሚለው ሀሳብ ላይ ትኩረት አድርገህ ንገረን። አመሰግናለሁ ሮዛ። በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የሚቀርበው የጉሚ በለል ውይይት 48ኛውን መደበኛ ጉባኤውን ማለት ነው በውይይቱን በብሔራዊ ጥቅምና ሚዲያ በሚል ርዕስ ላይ ነው። የሚዲያዎች ሚና ምን ይመስላሉ፣ እንዴት ነው የሀገርን ሽፋን ሲዘግቡ እንዴት ነው መስራት አለባቸው፣ የብሔራዊ ጥቅምን በማስከበር በሚል ነው ትኩረት ያደረገው ማለት ነው ውይይቱ። በውይይቱ ላይ አንቺም እንደገለጽው የኮሚኒኬሽን ሚኒስቴር ዴኤታ ከበደ ዴክሳን ጨምሮ የሀገሪቷ የሚዲያ የተለያዩ የሚዲያ ኃላፊዎችም ቀርበው በውይይቱ ላይ ተሳታፊ ሆነዋል ማለት ነው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ኃይሉ አዱኛ ሚዲያዎች ብሔራዊ ጥቅምን በማስከበር የሚዲያ ሽፋን መስጠት እንዳለባቸው ነው ንግግር ያደረጉት ማለት ነው። ልክ እንደ ወታደር ሁላ ሚዲያዎችም ብሔራዊ ጥቅማቸውን በማስከበር የሀገራዊ ጥቅም አንድነትን በማስከበር ሊሰሩ እንደሚገባ የሚዲያ ሽፋን ሊሰጡ እንደሚገባ ነው የተናገሩት ማለት ነው። በዚህ ረገድም ስለ ሰላም፣ አንድነት፣ ልማት፣ ዲፕሎማሲ እንዲሁም ሌሎች የብሔራዊ ሀገራዊ ጥቅሞችን የሚያስከብሩ የሚያስችሉ ጉዳዮችም በመድረኩ ላይ ተነስተዋል ማለት ነው። ከአዲስ አበባ ዩኒቨርሲቲ ከጋዜጠኝነት ዲፓርትመንት የሆኑት ሎሬት አማኑኤል አብዲሳ ጥናታዊ ጽሁፍ ያቀረቡ ሲሆን በዚህ ረገድም የኢትዮጵያ ሚዲያዎች የሀገርን ጥቅም በማስከበር ከፍተኛ ሚና ሲሰሩ እንደ ከረሙ እንዲሁም ደግሞ ዓለም አቀፍ የሚዲያ ዘገባዎችም ደግሞ የሀገርን ጥቅም የሀገራቸውን ጥቅም በማስከበር ረገድ ምን አይነት ስራዎችን ሲሰሩ እንደነበሩ በጥናታዊ ጽሁፉ ላይ ቀርበዋል ማለት ነው። ሚዲያ ሀገርን መገንባት እንደሚችል ሁላ ሀገርን ማበላሸት ማፍረስም እንደሚችልም ተገልጿል ማለት ነው። በምሳሌነት የምዕራባውያን ሚዲያ በኢራቅ ፕሬዝዳንት ሳዳም ሁሴን ከስልጣናቸው ሲወርዱ ማለት ነው ሲያደርጉት የነበሩት እንቅስቃሴዎቹም በዚህ መድረክ ላይ ተጠቅሷል ማለት ነው። የኢትዮጵያ ሚዲያዎች ደግሞ የብሔራዊ ጥቅምን በማስከበር ረገድ ከፍተኛ ሚና ሲጫወቱ እንደነበሩ የሚዲያ ኃላፊዎችም ተናግረዋል ማለት ነው። በህዳሴ ግድብ፣ በቀይ ባህር እንዲሁም ደግሞ ብሪክስ ላይ ኢትዮጵያ ስታደርግ የነበረው ሀገራዊ ብሔራዊ ጥቅም እንቅስቃሴ የላቀ መሆኑንና ይሄ ደግሞ ህብረ ብሔራዊ አንድነት ከማጠናከር አኳያ ሰፊ ስራዎች በሚዲያ በኩል ሲሰራ እንደነበረ ነው የተገለጸው ማለት ነው። ያለኝ መረጃ ይሄን ይመስላል። ሮዛ እናመሰግናለን አሊ ለመረጃዎቹ። መልካም ቀን ይሁንልክ። ወደ ሌላ ጉዳይ እናልፋለን። የኤሌክትሪክ ተሽከርካሪዎች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑ ከወዲሁ እየታየ ነው። በኢትዮጵያም የኤሌክትሪክ ተሽከርካሪዎች ቁጥር እያደገ ሲሆን መንግስትም ከቀረጥና ታክስ ቅነሳ ጀምሮ የተለያዩ ማበረታቻዎችን እያደረገ ይገኛል። ጌታቸው ባልቻ የኤሌክትሪክ መኪኖች በነዳጅ ከሚሰሩት ቀድመው እንደተፈለሰፉ ስንቶቻችን እናውቃለን? በነዳጅ ከሚሰሩ መኪኖች አስቀድመው በ1880ዎቹ ነበር የኤሌክትሪክ መኪኖች ለመጀመሪያ ጊዜ ለገበያ የቀረቡት። በጊዜው የኤሌክትሪክ መኪኖች ፈጣን አለመሆናቸውና ዋጋቸው በንጽጽር ውድ መሆኑ መንገዶችን ለነዳጅ መኪኖች በሂደት እንዲለቁ አድርጓቸዋል። አሁን ያለንበት ዘመን ደግሞ የኤሌክትሪክ መኪኖች አብዮት ሊባል የሚችል ነው። የነዳጅ ዋጋ ከጊዜ ወደ ጊዜ እየናረ መምጣትና የአየር ብክለት የኤሌክትሪክ መኪኖችን አሁን ላይ ተፈላጊነታቸው እንዲጨምር ያደረጉ ዋነኛ ምክንያቶች ናቸው። እነዚህ መኪኖች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑም ከወዲሁ እየታየ ነው። በ2023 የፈረንጆቹ ዓመት
በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ ነበር። በ2030 ይህ መጠን ወደ 40 በመቶ እንደሚያድግ ይጠበቃል። ለመሆኑ እነዚህ የኤሌክትሪክ መኪኖች በዋናነት ልዩ የሚያደርጋቸው ምንድን ነው? የኤሌክትሪክ መኪኖች በነዳጅ መቀጣጠል ለሚሰራ ሞተር የኤሌክትሪክ ኃይልን ወደ ሜካኒካል ኃይል የሚቀይር ሞተር አማራጭን የፈጠሩ ናቸው። ይህ ደግሞ የአየርና የድምፅ ብክለትን የሚያስቀር ነው። አሁን ላይ ሙሉ በሙሉ በኤሌክትሪክ የሚሰሩና በነዳጅና በኤሌክትሪክ የሚሰሩ ወይም ሃይብሪድ የተሰኙ መኪኖች በገበያ ውስጥ በስፋት እየተሸጡ ነው። በኢትዮጵያ አሁን ላይ ከ2 ሚሊዮን በላይ ነዳጅን የሚጠቀሙ መኪኖች እንዳሉ መረጃዎች ያመለክታሉ። በዚህ ምክንያት ኢትዮጵያ በየዓመቱ እስከ $4 ቢሊዮን በማውጣት ነዳጅን ከውጭ ሀገራት ታስገባለች። ታዲያ ሀገሪቱ በዚህ ምክንያትና አረንጓዴ ኢኮኖሚን ለመገንባት ትኩረት እንደመስጠቷ የኤሌክትሪክ መኪኖችን የሚያበረታታ ፖሊሲን ትከተላለች። በኢትዮጵያ ከውጭ የገቡና በሀገር ውስጥ ተገጣጥመው አገልግሎት እየሰጡ የሚገኙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ቁጥር ከ100 ሺህ በላይ መድረሱን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። በአዲስ አበባ ከተማ 60 የኤሌክትሪክ ተሽከርካሪዎች ኃይል መሙያ ወይም ቻርጅ ማድረጊያ ማሽኖች በተለያዩ አካባቢዎች ተተክለዋል። የኤሌክትሪክ መኪኖች በስፋት ጥቅም ላይ እንዲውሉም ከታክስ ቅነሳ ጀምሮ የተለያዩ ማበረታቻዎች ተግባራዊ ተደርገዋል። በኢትዮጵያ ስለ ኤሌክትሪክ መኪኖች ያለውን ግንዛቤ ማሳደግና እንደ ዋና ተግዳሮት የሚነሳውን የመኪኖቹን ኃይል መሙያ እጥረት መፍታት ከተቻለ ግለሰብ አሽከርካሪዎችን ብቻ ሳይሆን ሀገርንም ተጠቃሚ የሚያደርግ ነው። ዜና ኢትዮጵያችን ላይ ናችሁ። የኢትዮጵያ ቡናና ሻይ ባለስልጣን የቡና ጥራት ምርመራና ሰርተፊኬት ማዕከል ደረጃውን የጠበቀ ቡና ለውጭ ገበያ የማቅረብን ጉዳይ ልዩ ትኩረት ሰጥቶ እየሰራ ነው። ማዕከሉ በወር ከ30 እስከ 40 ሺህ ቶን የቡና ጥራትን ሲመረምር የቡና ደረጃን ለማውጣት በአንድ ባለሙያ በቀን ከ2500 በላይ የቡና ቅምሻ ያካሂዳል። ሂሩት እምቢያለ ሰላም ጤና ይስጥልን። አብሮ ይስጥልን። ብርሃኑ ገቢሳ ይባላል። የቡና ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ ነኝ። በኢትዮጵያ ቡናና ሻይ ባለስልጣን የቡና ጥራት ምርምርና ሰርቲፊኬት ማዕከል እዚህ አዲስ አበባ ነው የምንገኘው። ኢትዮጵያ እንግዲህ ለዓለም ገበያ የሚውሉ በርካታ ቡናዎችን ወደ ውጭ ትልካለች። እነዚህ ቡናዎች ወደ ውጭ ከመላካቸው በፊት በዚህ ማዕከል ውስጥ ደረጃቸውና ጥራታቸው ተመርምሮ ነው እንግዲህ የሚያልፈው። እኛም ዛሬ ኢትዮጵያ ለውጭ የምታቀርባቸው ቡናዎች ደረጃና ጥራታቸው ምን ይመስላል የሚለውን በዚህ በቡና ማዕከል ቅምሻ ተገኝተናል። እዚህ ክፍል ውስጥ ምን አይነት ተግባራት ናቸው የሚከናወኑት? ከዛ እንጀምር። ይህ ክፍል ምርመራ ኮድና ምሪት ክፍል ነው የሚባለው። እዚህ ውስጥ ሙሉ በሙሉ የድርጅቱን ስም የታርጋ ቁጥሩን በሙሉ ቀይሮ ይህ ክፍል ወዴት ነው የሚቀይሩት? ወደዚህ ይቀይራሉ ማለት ነው። ይህ ማለት ተቀየረ ማለት ነው። ጥራት መርማሪዎች አያውቁትም። በዋናነት ምስጢራዊነቱ እንዲጠበቅ የተፈለገበት ምክንያት ምንድን ነው? ጥራት መርማሪዎች ቡናውን ካወቁ በሌላ ሊደለል ስለሚችል ጥራቱን እንዲጠብቅ ፍሪ ሆኖ ቡናውን እንዲመረምር ለማድረግ ነው ምስጢር የሚደረገው ማለት ነው። አሁን እዚህ ክፍል ሳምፕሎቹ አሉ፣ ኮድም ተሰጥቷቸዋል፣ ምስጢራዊነቱ ተጠብቋል። ከዛ በኋላ ወዴት ነው የሚሄዱ ቡናዎቹ? ይሄ ቡና ቀጥታ ወደ ቅድመ ምርመራ የሚባል ቦታ አለ፣ እዛው ይወሰዳል ማለት። እዚህ ክፍል ውስጥ የሚሰራው የቅድመ ምርመራ የሚባሉት አሉ። እነሱ ማለት እርጥበት መለካት፣ ስክሪን ማድረግ። ይሄኛውን ለ6 ወራት የሚቆይ ናቸው። ሪፍራንስ ሳምፕል ይባላል። ሪፍራንስ ሳምፕል ቡና ወደ ውጭ ሄዶ ችግር ካለው የጥራት ችግር ከገጠመ ቅሬታ ከቀረበ በዚህ ሳምፕል ይፈታል ማለት ነው። ይቀመጣል ለ6 ወር። ስለዚህ ይህንን ጨርሰናል። የእርጥበት ይለካል፣ ስክሪን ያደርጋል። ይሄ ደግሞ ይመዘናል። 300 ግራም ለነሱ ይሰጣል፣ 100 ግራም ለለውስ ይሰጣል። እዚህ ጋር ደግሞ ቡናና ቡና ያልሆነውን ይለያሉ ማለት ነው። ቡና ከተሸመጠጠ ጥራቱን ካልጠበቀ አፈር የነካ ከሆነ የሻገተ ቶሎ ያልተመረተ ያልተለቀመ ከሆነ ያ ቡናም እንደ ጉድለት ይታያል። ቡና፣ ድንጋይ፣ የተለያዩ ባዕድ ነገሮችን ከቡና ውስጥ ያወጡና ለብቻ ለብቻ ለውሳኔ ለጥሬ ምርመራ ለጥራት መርማሪዎች እያዘጋጁ ነው ማለት ነው። በመካከለኛ ደረጃ ሲቆላ የቡና ጣዕም እናገኛለን። ቡና መሆኑን የምናረጋግጠው በዚህ በመካከለኛ ደረጃ ሲቆላ ነው። ከዛ ካለፈ ችግር ይኖራል ማለት ነው።
በተመሳሳይ ሙቀት ነው የሚቆላው። እነዚህ ጌጃቸው ነው። ከዛ በጥንቃቄ ቆልቶ በመካከለኛ ደረጃ ቆልቶ ለእያንዳንዱ ሳምፕል ለቅምሻ ያቀርባሉ። ቡና ዩኒፎርም ከሆነ በተመሳሳይ ሰዓት ይበስላል። ቡና ዩኒፎርሚቲ ከሌለው ደግሞ ትልልቅና ትንንሽ ተቀላቅሎ ከቀረበ ትልልቁ ይቆያል፣ ትንንሾቹ ቶሎ ይበስላል። ያ ማለት ደግሞ ወጣ ገባ ስለሚሆን ፍሌቨር ይቀንሳል። ቀደም ከሮስት ክፍል ወይም ቁሌት ክፍል አይተናል። መጀመሪያ ውሃ ሳይደረግ በፊት ጥራት መርማሪዎች ምን ያደርጋሉ? እያንዳንዱ ሰው የቡናን አሮማ ወይም ፍሬግናንሲ ግራውንድ ፓውደሩን ፍሬግናንሲውን ይወስዳሉ ማለት ነው። እቺ ካፕ የምትይዘው 250 ኤምኤል ውሃ ነው የሚይዘው። 12 ግራም ላይ ይጨመርና ከዛም በኋላ ጊዜ ይጠብቃል። አሁን ይሄ ውሃ ከጨመርን በኋላ ከ3 ደቂቃ እስከ 4 ወይም ደግሞ 5 ደቂቃ መብለጥ የለበትም። ከዛም በኋላ ምን ይደረጋል? ክረስት ብሬክ ይባላል። ወይ እንትኑን እንደዚህ ይሰበራል ማለት ነው። እዛ ይሄ ይገፈፋል። ሶስት ጊዜ ነው የሚከፈል ያለበት። 3 ጊዜ ብቻ ነው ብሬክ ማድረግ የምንችለው። ተመሳሳይ ናቸው እነዚህ ለኔ ሁለቱ ቡናዎቹ ተመሳሳይ፣ ምንም ችግር የለበትም ማለት ነው። ብዙ ከቀመሰ ሰው ማታ ላይ ሰክሮ ወይ መርቅ ነው አደጋ ላይ ስለሚወርቅ አይዋጥም። ኦልሬዲ ይተፋሉ ማለት ነው። ይህ ቡና ማለት ደረጃ አንድ ስፔሻሊቲ ሊሆን የሚችል የሲዳማ ቡና ነው። ሲዳማ ቡና ደግሞ ስፓይሲ ነው የሚታወቀው። ይሄ ካለቀ በኋላ ጥሬ ምርመራ ነው። ጥሬም ከጨረሰ በኋላ ቀጥታ ወደ ኮድ ክፍል ይመልሳሉ የመረመሩት። እንግዲህ ሀገራችን ጥራቱን የጠበቀ ቡና ለዓለም ገበያ እንድታቀርብ የዚህ ተቋም ወይም የዚህ ክፍል ሚና የላቀ ነው ማለት ነው። የበቀለበትን አካባቢ አስጠብቆ ወደ ውጭ እንዲሄድ የሚያደርግ ተቋም ስለሆነ ከፍተኛ ሚና ይጫወታል ማለት ነው። ስለዚህ አጠቃላይ እዚህ ክፍል ውስጥ የሚሰሩ ተግባራት ያየናቸውን ይመስላሉ ማለት ነው። ይሄን ይመስላሉ። እርሶም እንግዲህ ስለሰጡኝ ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣችሁ። አመሰግናለሁ። ኢትዮጵያ ባለፈው ዓመት ለውጭ ገበያ ካቀረበችው ቡና ውስጥ ከ2.6 ቢሊዮን ዶላር በላይ ገቢ አግኝታለች። ይህ እንግዲህ የሆነው በዚህ ማዕከል ባለፉ ቡናዎች መሰረት ነው። እዚህ ማዕከል ውስጥ እንግዲህ የሚከናወኑ የቡና ቅምሻ አካሄዶችና ኢትዮጵያ ለዓለም ገበያ የምታቀርባቸው ቡና ሂደቶች ምን ይመስላል የሚለውን ለእናንተ አስቃኝተናችኋል። በያላችሁበት ጥሩ ጊዜ። ተመልካቾች ዜና ኢትዮጵያ ቀጥሏል። ወደ ውጭ ዘገባ አልፈናል። የአሜሪካ የጦር ሚኒስቴር ፔንታጎን የቻይና የኒውክሌር አረሮች ምርት ከ2020 ጀምሮ የነበረው ፍጥነት አሁን ዝግ እያለ መጥቷል ሲል አስታወቀም። ይሁንና የፍንዳታ መጠናቸው ዝቅተኛ የሆኑ የኒውክሌር መሳሪያዎችን ማስፋትና ፈጥኖ መልሶ በማጥቃት አቅሙን ማፈርጠሙን ጠቁሟል። አለምነህ ዋሴ ለሌላ ሀያላኖቹ አዲስ ዓመት ሌላ አዲስ ተግዳሮት ነው። የአሜሪካ የጦር ሚኒስቴር ወይም ፔንታጎን እንደሚለው የቻይና የኒውክሌር መሳሪያ ሩጫ ግቡ 1000 የኒውክሌር አረሮች ላይ መድረስ ነው። ይሁንና በስካሁኑ ሩጫዋ የጨበጠቻቸው የኒውክሌር አረሮች ዎርሄድስ ቁጥር 600 ውስጥ ነው ብለዋል። ቻይና 1000 የኒውክሌር አረሮች የመቀዳጀት ግቧን ያስቀመጠችው እስከ ያዝነው 10 ዓመት ፍጻሜ ማለትም በፈረንጅ 2030 ድረስ ስለሆነ ካሁን በኋላ ድፍን 4 ዓመት አላት። ሲኤንኤን እንደሚነግረን ፔንታጎን የቻይና ወታደራዊ ኃይል ሪፖርት ተብሎም የሚታወቀውን የቤጂንግን ወታደራዊ አቅም ግምገማ ዘገባውን ሲያቀርብ ቋንቋው በቅርቡም የቻይና ወታደራዊ ግንባታ የጋረጠ ስላለው አደጋ ከገለጸበት የተለየና ይልቁንም ፕሬዚደንት ትራምፕ በፍጥነት እያደገ ከመጣው የቻይና ወታደራዊ ኃይል ጋር ያላቸውን ግንኙነት ለማረጋጋት በማድረግ ላይ ስላሉት ጥረት አጽንዖት የሰጠ ነበረ። እንደ ዘገባው የቻይና የኒውክሌር ምርት ፍጥነት ከመቀዛቀዙ የተነሳ ዘንድሮ በእጁ ያለው ክምችት ካለፈው ዓመት ላይ ምንም አልጨመረም። ይህም በፈረንጅ አቆጣጠር ከ2020 ጀምሮ በነበረው በየዓመቱ 100 አረሮች የማምረት ወይም የመጨመር ሂደትን የሰበረ ነው።
ይሁንና ይላል የፔንታጎን ግምገማ የቻይና ሕዝባዊ አርነት ሰራዊት የጦር መሳሪያ ቁጥጥር ላይ ለመነጋገር ምንም ፍላጎት ባለማሳየት ግዙፍ የሆነ የኒውክሌር ማስፋፊያ እያደረገ ነው። የፔንታጎን ያለፈው ዓመት ተመሳሳይ ግምገማ ቻይናን የአሜሪካ ጦር ላይ በፍጥነት እየጋለበ የመጣ ተግዳሮት ሲል ነበረ የገለጸው። ዘንድሮ ግን ትናንት ጋላቢ ተግዳሮት ያለውን ቀይሮ የቻይና ወታደራዊ መርታ የሀገሪቱ እየጨመረ የመጣ ሀብትና ኃያልነት ምክንያታዊ ውጤት ነው ሲል ተቀብሎታል። ፕሬዚደንት ትራምፕ አለ ሪፖርቱ ከቻይና ጋር የተረጋጋ ሰላም፣ ፍትሐዊ ንግድና የተከባበረ ግንኙነት እንዲኖር ይፈልጋሉ። የጦር ሚኒስቴር ማለትም ፔንታጎን ደግሞ ይህ የፕሬዝደንቱ ዓላማዎች ግባቸውን መምታታቸውን ያረጋግጣል ብለዋል። ዘገባው ምንም እንኳ የቃና ለውጥ ቢያደርግም ቻይና በታይዋን ላይ ያላትን ባለቤትነት ለማስረገጥና የአሜሪካንን ያክል እየሆነ የመጣውን የመደበኛ ሚሳኤል ኃይልን የማስፋፋት እልኋን ክፉኛ እያደገ የመጣ ተግዳሮት ሲል በስጋትነት አስቀምጦታል። ተንታኞች እንደሚሉት ግምገማው የትራምፕ አስተዳደር በአንድ በኩል በኢንዶ ፓሲፊክ ወታደራዊ የበላይነት እያንሰራፋ፣ በሌላ በኩል ደግሞ በንግዱ ዘርፍ የአሜሪካንን ጥቅሞች ይበልጥ ለማራመድ የሚያደርገው ጥረት መካከል ለማቻቻል የገጠመውን ተግዳሮት ያሳያል። በስፖርት ጉዳያችን የ35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ዛሬ መደረግ ሲጀምሩ ግብጽ ከደቡብ አፍሪካ የሚያደርጉት ጨዋታ ይጠበቃል። በዚህ ምድብ ዚምባብዌ ከአንጎላ የመጀመሪያው ድላቸውን ለማስመዝገብ 9 ከ30 ላይ ይጫወታሉ። ሀና ታሪኩ በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ከአንድ ቀናት ረፍት በኋላ የምድብ ሁለተኛ ጨዋታዎች ዛሬ መደረግ ይጀምራሉ። በምድብ 2 አመሻሽ 12 ሰዓት ላይ የሚደረገው የግብጽና የደቡብ አፍሪካ ጨዋታ ደግሞ ከወዲሁ ልዩ ትኩረት ስቧል። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ የመጀመሪያ ጨዋታዋን ዚምባብዌን 2-1 በማሸነፍ ውድድሩን ስትጀምር፣ ተጋጣሚዋ ደቡብ አፍሪካ በበኩሏ አንጎላን በተመሳሳይ 2-1 መርታቷ ይታወሳል። በዚህም ሁለቱ ብሔራዊ ቡድኖች ተከታታይ ድል ፍለጋ ወደ ሜዳ ይገባሉ ተብሎም ይጠበቃል። በአሰልጣኝ ሁሳም ሀሰን እየተመራች 8ኛ የመድረኩን ክብር ፍለጋ ወደ ሞሮኮ ያቀናችው ግብጽ ለአሸናፊነት ከሚጠበቁ ብሔራዊ ቡድኖች አንዷ መሆኗ ደቡብ አፍሪካን በዛሬው ጨዋታ እንድትፈትን አድርጓል። ሁለቱ ብሔራዊ ቡድኖች ከዚህ ቀደም 14 ጊዜ ሲገናኙ ደቡብ አፍሪካ 8 ጊዜ በማሸነፍ የበላይነት ያላት ሲሆን ግብጽ በአንጻሩ 4 ጊዜ ስትረታ በሁለቱ አቻ ተለያይተዋል። ይህም መሆኑ ደግሞ ጨዋታው ጠንካራ ሊሆን እንደሚችል ቅድመ ግምቶች እንዲሰጡም አድርጓል። ሞሐመድ ሳላ፣ ኡመር ማርሙሽና ሙስጠፋ መሐመድ አይነት በአውሮፓ ሊጎች የሚጫወቱ ከዋክብቶች በፈርዖኖቹ በኩል ተጠባቂ ተጫዋቾች ናቸው። አንድ ጊዜ አፍሪካ ዋንጫን ያሳኩት ባፋናዎቹ በኮትዲቫር አስተናጋጅነት በተካሄደው 34ኛው የአፍሪካ ዋንጫ 3ኛ ደረጃን ይዘው ቢያጠናቅቁም በዘንድሮ በአፍሪካ ዋንጫው ተፎካካሪ ከሆኑ ብሔራዊ ቡድኖች መካከል ተጠቃሽ ናቸው። በአሰልጣኝ ሁጎ ብሩስ በሚመራው ደቡብ አፍሪካ በኩል ደግሞ የበርንሌው ብሬንት ፎስተር ይጠበቃል። ከግብጽ ጋር ለመጫወት ጓግተናል። ምን አይነት ቡድን እንደሆኑ እናውቃለን። ነገር ግን እኛ ጥሩ ቡድን አለን፣ በጨዋታውም እሱን ለማሳየት ወደ ሜዳ እንገባለን ሲል የደቡብ አፍሪካው አሰልጣኝ ሁጎ ብሩስ ከጨዋታው አስቀድሞ ሀሳባቸውን ሰጥተዋል። በሌላ ጨዋታ በዚሁ ምድብ በዕለቱ የመጀመሪያ ጨዋታ ቀን 9:30 ሲል ዚምባብዌ ከአንጎላ ይጫወታሉ። በመጀመሪያው ጨዋታ ሽንፈት የገጠማቸው ሁለቱ ብሔራዊ ቡድኖች በመድረኩ የመጀመሪያ ድላቸውን ለማስመዝገብም ወደ ሜዳ ይገባሉ። ዚምባብዌ ከአንጎላ ጋር ባደረገቻቸው ያለፉት 5 ጨዋታዎች ውስጥም 3ቱን በማሸነፍ የበላይነት ያላት መሆኑ ደግሞ የዛሬውን ጨዋታ ልታሸንፍ እንደምትችል ቅድመ ግምቶች እንዲሰጧትም አድርጓል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። እኔ ሮዛ መኮንን፣ ባልደረባዬ አሸናፊ እንዳለ እንዲሁም የዜና ኢትዮጵያ ዋና አዘጋጅ መታሰቢያ ደረጀ ከዳይሬክተራችን ቃሲም ከመላው ስቱዲዮ ባለሙያዎችና ካሜራማኖች ጋር አብረናችሁ ዘልቀናል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ቀን ይሁንላችሁ።